ዛሬ የምንማረውን የሰፊሸንት ግሬስ ወይም ደግሞ ጸጋዬ በቃል ብሎት እግዚአብሔር ለጳውሎስ የተናገረውን የመጽሐፍ ቅዱስ ክፍል የምናይ ይሆናል ማለት ነው። እንግዲህ ይሄ ጳውሎስ በእግዚአብሔር ፊት የሆነውን ነገር ሁሉ በእግዚአብሔር ፊት የተናገረውና ደግሞም ለአማኞች ያስረዳበት ክፍል ነው። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ ሄዳችሁ ስትመለከቱ ጳውሎስ የተካፈላቸውን የመከራ አይነቶች ሁሉ በዝርዝር ለአማኞች ያስረዳበት ክፍል ነው። እዚህ ክፍል ውስጥ በጳውሎስ ሕይወት ውስጥ የደረሰበትን ብዙ ጥልቅ መከራዎችን የምንረዳበት የምናይበት ክፍል ነው። ሁለተኛ ጳውሎስ ማን ነው የሚለውን ራሱ በደንብ በጥልቀት የተናገረበት ክፍል ነውና ጳውሎስ በሕይወቱ ላይ ከደረሰባቸው ትላልቅ ነገሮች መካከል የዘረዘራቸው አይሁድ 5 ጊዜ 40 ሊሞላ 39 የገረፉት ጊዜ ማለት ነው። ያንን የሚያስረዳን ክፍል ነው። ሁለተኛ ከመርከብ አደጋ፣ ከእስር ቤት፣ እንደዚሁም በራብ በተለያየ መከራ ውስጥ በድንጋይ ስለመወገሩ እያንዳንዱን ነገር ያስረዳበት ክፍል ነው ይሄ ክፍል እና በእነዚህ ምክንያቶች በእግዚአብሔር ፊት ተንበርክኮ አንድ ጸሎት እንደጸለየ ይነግረናል። ያ ጸሎትም ምንድነው? እግዚአብሔር በእርሱ ላይ ያስቀመጠው እጅግ በጣም ጥልቅ የሆነ የጸጋ ብርሃን ወይም ደግሞ መገለጥ በጳውሎስ ሕይወት ላይ ከሌሎች ሐዋርያቶች በተለየ መንገድ የእግዚአብሔር ጸጋ በእርሱ ላይ ተገልጧል። ዛሷይ ጳውሎስ በጣም ጥልቅ ነገር የተረዳ ስለመሆኑ ጴጥሮስ በሁለተኛ መልእክት የጴጥሮስ ሁለተኛ መልእክቱ ምዕራፍ 3 ላይ ሄዳችሁ ብትመለከቱት የምታገኙት ነው። ወንድማችን ጳውሎስ እጅግ ጥልቅ የሆኑ ነገሮችን የተረዳና ደግሞም ያንን የሚናገር ሰው ነው እያለ ስለ ጳውሎስ የመሰከረበትን ክፍል ምና ይሆናል። ስለዚህ ጳውሎስ ከዚህ የተነሳ ትልቅ መገለጥ በሱ ላይ ያለ ከመሆኑ የተነሳ ይሄ እዛ ጋር የዘረዘራቸው በጣም ብዙ በዝርዝር ማየት እንችላለን፣ በኋላ እናነባለን። እነዛ ሁሉ ነገሮች በጳውሎስ ሕይወት ላይ የሆኑት ከመጣበት ከመንፈሳዊ ዓለም ካለ መገለጥ የተነሳ ከእግዚአብሔር ዓለም ከበራለት መገለጥ የተነሳ ሰይጣን በእርሱ ላይ ታርጌት አድርጎ ጳውሎስን በሕይወቱ እንዳስጨነቀው ማለት ራሱ ሰይጣን ሊትራሊ መጥቶ ሳይሆን ሰዎችን ተጠቅሞ ጳውሎስ ይገረፍ ነበረ፣ ይወገር ነበረ። ደግሞ በመርከብ ሲሄድ ደግሞ እንደዚሁ ስፒሪቱ ደግሞ ማዕበል ወጀብ እያስነሳ ደግሞ ጳውሎስን በወንጌል ሰዎችን እንዳይደርስ ፋይት ያደርገው እንደነበረ መጽሐፍ ቅዱሳችን ይነግረናል ማለት ነው። ከዚህ የተነሳ ጳውሎስ ያንን መከራ ሁሉ መሸከም ስላቃተው በእግዚአብሔር አፍ ፊት ቀርቦ ለእግዚአብሔር ጥያቄ ያቀረበበትን ክፍል የምንመለከት ይሆናል ማለት ነው። ስለዚህ ይሄን ሁሉ ነገር የዘረዘርኩላችሁ የጳውሎስን መከራ ላስረዳችሁ ሳይሆን በመከራ ውስጥ የምናልፍ እኛም ተመሳሳይ ነገር ይሰማል። ተመሳሳይ ነገር እኛም የምናልፍ ሰዎች ስለሆንን ለጳውሎስ የሰራለት ነገር ለኛ እንዴት ይሰራል የሚለውን ነገር እንድናይ ነው ማለት ነው። ክብር ለኢየሱስ ይሁን። በመከራ ውስጥ ላላችሁ ሰዎች በደንብ እንድትሰሙ ይፈልጋል። አማኞች ሁላችሁም እዚህ ውስጥ ያላችሁ ሰዎች ዛሬ የሚበራላችሁ የእግዚአብሔር ቃል በጣም የበለጠ ከናንተ ሕይወት ጋር እጅግ የተጠቃ ስለሆነ በጣም ቅርብ ስለሆነ ይሄንን እግዚአብሔር ለጳውሎስ የሰጠው መልስ ለኔናም ለናንተም የሚያስፈልግ ስለሆነ ይሄንን እውነት የበለጠ እንድትሰሙ ይፈልጋለሁ። በተለያዩ ዓለማት ያላችሁ ቅዱሳን እዚህ ውስጥ በሳውዝ አፍሪካ፣ በእንግሊዝ፣ እንደዚሁም በአውሮፓ፣ እንደዚሁም ከኢትዮጵያ ከተለያየ ዓለማት የምትካፈሉ ሰዎች አላችሁ እዚህ ውስጥ በደንብ ስሙኝ። እያለፋችሁበት ያለውን መከራ ኦቨርካም የምታረጉበት ቻሌንጅ ኦቨርካም የምታረጉበትን ምስጢር ዛሬ እግዚአብሔር ስለሚነግረን ማለት ነው። ለምን የኔና የእናንተ ሐዋርያ የሆነው ጳውሎስ ያንን ትልቅ መረዳት ትልቅ የእግዚአብሔርን ዓለም ሶስተኛ ሰማይ ድረስ ሄዶ የመጣውን ይሄን ሰው በምድር ላይ ኢንካውንተር እያደረገ ያለውን ቻሌንጅ የሚያልፍበትን ምስጢር እግዚአብሔር የነገረው ምስጢር እሱ ምስጢር ነው ለኛም ይሰራልን ማለት ነው። ስለዚህ ስለሱ ምስጢር ዛሬ ስለምንማር በደንብ ጆሮአችሁን ከፍታችሁ እንድትሰሙ ይፈልጋል። ብዙ ሰዎች እዚህ ውስጥ ምጸልይላችሁ ሰዎች አላችሁ፣ ስልክ ትደውሉልኛላችሁ፣ አብረን እንጸልያለን፣ አብረን እንመካከራለን። ነገር ግን በደንብ እንድትሰሙ ይፈልጋል። ከምንጸልየውም ከምንመካከረውም በላይ ትልቅ ምስጢር የሆነውን ዛሬ በእግዚአብሔር መንፈስ ሆኜ የእግዚአብሔር መንፈስ እንድነግራችሁ ስለላከኝ ይሄንን ልነግራችሁ መጥቻለሁና ጆሮአችሁን ልባችሁን ከፍታችሁ እንድታዳምጡኝ በጌታ ፍቅር ላሳስባችሁ እወዳለሁ። ሁለተኛ ቆሮንቶስ መጽሐፋችንን እንከፍታለን። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ ያለውን የእግዚአብሔርን ቃል እናወጣለን። ክብር ለኢየሱስ ይሁን።
እንደዚህ ይላል በጌታ በኢየሱስ ክርስቶስ ስም ይህንን ቃል በደንብ ሰምታችሁኝ እንድትጠቀሙ በደንብ ስሙኝ። ሌላ ጊዜ ይሄ ቃል በተለየ መንገድ በሮንግ መንገድ የተሰበከ ስለሆነ በዚሁ አስተካክለንም እንሄዳለን ማለት ነው። ሰዎች ከበሽታቸው ጋር እንዲቆዩ ለማድረግ ጳውሎስም እኮ ታሟል፣ ጳውሎስም በህመም ውስጥ ነው የኖረው ብለው ያንን ቦታ ጠቅሰው፣ ነገር ግን ክፍሉ ስለ በሽታ የሚያወራ ክፍል አይደለም እና እግረ መንገዴን እሱንም አስተካክዬ ቀጥላለሁ ማለት ነው። እንደዚህ ይላል በጌታ በኢየሱስ ስም አነባለሁ። በመመካት የሚገኝ ጥቅም ባይኖርም መመካት ካስፈለገ ከጌታ ወደ ተቀበልኩት ራእይ መገለጥ አመራለሁ ይላል። በቃ አሁን እዚህ ክፍል የሚያወራው ጳውሎስ ስለ በሽታም አይደለም ስለምንም ነገር አይደለም የሚያወራው ስለ መገለጥ ነው የሚያወራው። በደንብ ስሙ። ስለ ሬቨሌሽን ነው የሚያወራው ማለት ነው። ጳውሎስ ስለበራለት መገለጥ ነው የሚያወራው። ያ መገለጥ ደግሞ በደማስቆ መንገድ በብርሃን ክራይስት የተገለጠለት ቦታ ማለት ነው። እሱን መገለጥ ነው እዚህ ቦታ የሚያወራው። መመካት ምንም ጥቅም ባይኖረው መመካት ካስፈለገ ከጌታ ወደ ተቀበልኩት ራእይና መገለጥ እፈጥናለሁ ይላል። ከ12 ዓመት በፊት እስከ 3ኛ ሰማይ ድረስ የተነጠቀ በክርስቶስ አንድ ሰው አውቃለሁ ይላል። ራሱን ማለት ነው። የተነጠቀውን በስጋ ይሁን ወይም ከስጋ ውጪ አላውቅም፣ እግዚአብሔር ግን ያውቃል። ይህ ሰው በስጋ ይሁን ወይም ከስጋ ውጪ እኔ አላውቅም፣ እግዚአብሔር ግን ያውቃል። እርሱም ገነት ወደ ተነጠቀ በዚያም በሰው አንደበት ሊገለጥ የማይችል ሰው እንዲናገረው ያልተፈቀደለትን ነገር ሰማው። ከዛስ እንደዚህም ስላለው ሰው እመካለሁ ይላል። ስለማን እመካለሁ? ይሄንን መገለጡን ስለተካፈለው ሰውዬ ምን አደርጋለሁ? እመካለሁ ይላል። ክብር ለኢየሱስ ይሁን። ሃሌሉያ። እመካለሁ ይላል። ስለዚህ ይሄንን መመካት ጳውሎስ እየነገረን፣ ነገር ግን በዚህ በሚመካው ነገር ህይወቱ ላይ እየደረሰ ያለውን ነገር እግረ መንገዱን ለኛ ይነግረናል ማለት ነው። እንደዚህ ይላል መመካት ብፈልግም እንኳን እንደነዚህ ስላለ መካለው ስለ ራሴ ከድካም ማንነቴ በስተቀር አልመካም። መመካቴን ብፈልግ እንኳን እንደ ሞኝ መቆጠር የለብኝም፣ ምክንያቱም የምናገረው እውነት ነው። ነገር ግን ማንም ስለኔ ከሚያየውና ከሚሰማው በላይ እንዳይገምተኝ ከመመካት እቆጠባለሁ። ከዚህ ታላቅ መገለጥ የተነሳ አሁን በደንብ ስሙኝ፣ ከበራልኝ መገለጥ የተነሳ ጳውሎስ ቅድም ነግሬያቸዋለሁ ካሉት ኢየሱስ ጋር ከነበሩት አፖስቶሎች ከኢየሱስ ጋር አብረው በስጋ ከነበሩት በላይ መገለጥ ያገኘ ሰው፣ ስፔሻሊ ስለኛ መዳን፣ ስለ አሕዛብ መዳን፣ ስለ እግዚአብሔር ልጅነት፣ ስለ እግዚአብሔር ጽድቅ፣ ስለ እግዚአብሔር ቅድስና፣ ስለ ህይወት መዝገብ፣ ስለ እያንዳንዳቸው ጥልቅ ነገር የጻፈው ይሄ ሐዋርያ ነው። ስለዚህ ምን ይላል? ከዚህ ታላቅ መገለጥ የተነሳ እንዳልታበይ በስጋዬ መውጊያ እርሱም የሚያሰቃየኝ የሰይጣን መልእክተኛ ተሰጠኝ። የሰይጣን መልእክተኛ ምን አደረገኝ? ተሰጠኝ ይላል። ከዛስ ይህ ነገር ከእኔ እንዲወገድ ጌታን 3 ጊዜ ለመንኩት። ምን እንዲያደርግ? ይሄ ነገር ከኔ ምን እንዲወገድ ምን አደረግ? 3 ጊዜ ጸለይኩት። ይህ ነገር ከእኔ እንዲወገድ ጌታን 3 ጊዜ ለመንኩት። እርሱ ግን ጸጋዬ ይበቃሃል፣ ኃይሌም ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህም የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ እመካለሁ ይላል። ምንድነው የጳውሎስ ድካም? ይሄ የኃጢአት ድካም ነው አይደለም። ሄዳችሁ ክፍሉን በደንብ ስታጠኑት ስለ ኃጢአት ዓለምም አይደለም የሚያወራው። ይሄ የሚያወራው ጳውሎስ ለወንጌልን ለማድረስ በየቀኑ የሚያሳልፋቸው እጅግ በጣም ከባድ፣ እንደ ሰው ለመሸከም የሚከብድ ነገር ያሳልፋል። ምን ማለት መሰላችሁ? ለምሳሌ ጳውሎስ በዚህ ሳምንት በእስር ቤት ካሳለፈ፣ በወንጌል ምክንያት እስር ቤት ከጣሉት በኋላ ከዛ ከእስር ቤት ደግሞ ልክ ሲፈታ፣ እንደተፈታ ደግሞ ወንጌልን ለሰዎች መመስከር ሲጀምር ደግሞ እንደገና በድንጋይ ይወገራል ማለት ነው። ሰዎች ተሰብስበው በድንጋይ ምን ያደርጉታል? ይወግሩታል። ምክንያቱም የሕግ ከለላ የሚያገኝ ሰው አይደለም ጳውሎስ በመጽሐፉ ስታዩ። ስለዚህ በድንጋይ ተወግሮ የወደቀ ሰው ደግሞ ከዛ ከወደቀበት እንደው መጽሐፍ በሐዋርያት ሥራ መጽሐፍ ስታነቡ ምን ይላል? ጳውሎስ አንድ ከተማ ላይ ወንጌልን እየሰበከ በድንጋይ ወገሩት ይላል። ከዛ ሞቷል ብለው እየጎተቱት ወስደው ሲጥሉት ጳውሎስ ከዛ ቦታ ተነስቶ ወደ ገላትያ ወንጌልን ሊሰብክ እንደሄደ መጽሐፍ ቅዱሳችንን ስታነቡ የምታገኙት እውነት። ስለዚህ ይሄ ሰው ነው፣ መለኮት አይደለም ወይም መላእክት አይደለም። ስለዚህ እንደማንኛውም እንደኔ አገልጋይ ነው። ይሄ ሁሉ ነገር ሲደርስበት ይሰማዋል። እኔ
እንኳን የጳውሎስን ያክል ነገር ባይደርስብኝም በወንጌል መታሰር ደርሶብኛል፣ በሰው መገፋት ደርሶብኛል፣ መከዳት ደርሶብኝ ብዙ ነገር ደርሶ ከነዚህ የተነሳ አገልግሎት አላገለግልም ብዬ አቁሜ ያውቃል። ግን ውስጤ እሳቱ ስላለ ማቆም አልችልም። የጌታ ድምጽ ይመጣል፣ ይቀሰቅሰኛል። ለምሳሌ ቲክቶክ አልገባም ብያችሁ ነግሬያችሁ ነበረ ብዬ ከዛ በኋላ ነው እግዚአብሔር ተናግሮኝ በድጋሜ 2 ጊዜ ሲናገረኝ የገባሁት ተመልሼ አሁን ያገለገልኳችሁ ነው። ስለዚህ ጳውሎስ ይሄ ሁሉ መከራ ሲደርስበት በቃኝ ብሎ በቃ እግዚአብሔርን ሌላ ሰው ፈልግና ደግሞ በሌላ ሰው ስራ እኔን ግን ምን አድርገኝ ነፃ አውጣኝ በቃ ነፃ ልሁን ብሎ በእግዚአብሔር ፊት እንደመጠየቅ ማለት ነው። ለምን እነዚህ ሁሉ መከራዎች በሱ ህይወት ውስጥ ምን ስላደረጉ ስለተፈራረቁ ኦኬ ሰዎችን ኦኬ ያንን የሰጠኝ መገለጥ ውስጠኛው ሰውዬ ላይ ቢሆንም ነገር ግን በሱ ምክንያት የሚደበደበው ውጨኛው ሰውዬ ነው፣ ስጋዬ ነው። ስለዚህ ይሄ ስጋዬ በድንጋይ ይወገራል፣ ይገረፋል፣ ኦኬ ሌላም ነገር ይደርስበታል፣ ቫዮላንስ ይመጣል። ስለዚህ ሌላ ሰው ፈልግና ምን አድርግ ተጠቀም። እንደዚህ እኔም ብያቃለሁ በእግዚአብሔር ፊት እኔም እንደዚህ ጸልዬ አውቃለሁ። ጌታ ሆይ በቃኝ፣ እኔ አሁን የራሴን ነገር ወደምሰራበት መረቤን ይዤ ወደማጠምድበት እንድሄድ ፍቀድልኝ። በቃኝ፣ እኔ በዚህ በአገልግሎት ውስጥ ያተረፍኩት ምንም ነገር የለም። መገፋት ኦኬ መናቅ ሌላም ነገር መሆን ነው የተረፈኝ ብዬ በእግዚአብሔር ፊት ጸልዬ አውቃለሁ ብዙ ቀን። ይኸውላችሁ እግዚአብሔር አንዴ ከፈለጋችሁ ለየትኛውም ጉዳይ እግዚአብሔር ዓላማውን ለማስፈጸም ሲሪየስ ነው። እናንተ መገረፋችሁ እናንተ የሆነ ነገር መሆናችሁ እግዚአብሔር የሚመለከተዋል። የምሬን ነው የምነግራችሁ፣ እኔ በህይወቴ ያየሁትን ነው። በቃ እሱ ዓላማውን ብቻ ነው በአንተ የሚያስፈጽመው። ለዚህ ነው ጳውሎስ ይሄ ጊዜያዊ የሚደርስብን መከራ ሊገለጥ ካለው ክብር ጋር ሲመዛዘን ምንም አይደለም ብሎ እየተናገረ የነበረው። ሄዳችሁ ሮሜ መጽሐፍ ምዕራፍ 8 ቁጥር 20 እንደዚህ አካሄዳችሁ ታነቡ የምታገኙት ነው። ሲወዳደር አሁን እዚህ የሚገጥመን መከራ ጋር እያለ የሚለው ነገር ሪል ነገር ነው እና እግዚአብሔር ይሄ ጊዜያዊ ቢደርስብኝ ነገር ላይ አይደለም ፎከስ የሚያደርገው፣ ዘላለማዊ የምካፈለውን ያንን ክብር ነው እግዚአብሔር የሚመለከተው። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ይሄንን እውነት ይሄንን የእግዚአብሔርን እውነት ተረድታችሁ እንደ ጳውሎስ በእግዚአብሔር ፊት የምንቀበለውን ይሄንን ነገር ዛሬ እንማራለን ማለት ነው። ስለዚህ ጳውሎስ ይሄንን 3 ጊዜ ሳቀርብ ጌታ ግን ምን አለኝ አለ፣ ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህም የክርስቶስ ኃይል በኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ እመካለዋል። በቃ እነዛ ምገረፍባቸውን ምታሰርባቸውን በቃ በመርከብ አደጋም የሚደርስብ እነዛ ምራበው ምጠማው እነዚህን ሁሉ ነገር ኢትስ ኦኬ ብዬ እቀበላለሁ ብሎ ጳውሎስ ከእግዚአብሔር ሐሳብ ጋር አግሬስ ያደርግ እናያለን። ለምንድን ነው አግሬ ያደረገው ካላችሁ እግዚአብሔር አንድ የሰጠው ዋስትና ነው። ምን የሚባል ጸጋ የሚባል። ኢየሱስ ጌታ ነው። ጳውሎስ ደግሞ ስለ ጸጋ ያለው መረዳት እጅግ ታላቅ። ስለዚህ ጸጋዬ ይበቃል ሲለው ወዲያው ነው ጳውሎስ ወደ መደሰት የገባው አይደለ? እንደዚህ ብሎ የተናገረበትን ክፍል ተመልከቱ። ስለዚህ ይበልጥ ደስ እያለኝ በድካሜ እመካለሁ አለ። አያችሁ፣ ይበልጥ ደስ እያለኝ መታሰሬንም በቃ ደስ እያለኝ ይቀበለዋል። መገረፌንም በቃ ደስ እያለኝ ይቀበለዋል። ሌሎች ነገሮች በእኔ ላይ የሚዋሻው ነው ውሸት ደስ ብሎኝ ይቀበላለሁ። በቅዱሳን የሚደርስብኝ ሪጀክሽን ኦኬ ከውስጥ መገፋት ከውጭ መገፋት እያለ የተናገራቸው ነገሮች ደስ እያለኝ ይቀበላለሁ አለ። ይኸውላችሁ ለአንብብላችሁ እንደዚህ ይላል። ስለዚህም ክርስቶስ በድካም በስድብ በመከራ በስደት በጭንቀት ደስ የምሰኝበት ለዚህ ነው ይላል። አያችሁ፣ እነዚህ ሁሉ ነገሮች ደስ የሚያሰኙ ነገሮች አይደሉም። አሁን በመከራ ውስጥ የምታልፉ ሰዎች የምታልፉት መከራ ምኑ ነው ደስ የሚያሰኝ? በሰስፔንስ እየኖራችሁ ምኑ ነው ደስ የሚያሰኝ? ኦኬ ልጆች ኖሯችሁ በዚህ ጉዳይ በእግዚአብሔር ወንጌል ጉዳይ ዋጋ የምትከፍሉ ሰዎች እዚህ ውስጥ ያላችሁ ሰዎች ምኑ ነው ደስ ያሰኝ? ምንም ደስ አያሰኝ። ሳይኮሎጂካሊ የሚጎዳ ነው። ይሄ የፍጥረታዊ ሰው እይታ ካያችሁ የሚሆነው ነው። ነገር ግን ጳውሎስ ከውስጥ ወደ ውጭ የሚያይ ሰው ስለሆነ ምን አደርጋለሁ አለ፣ በዚህ አለ ደስ እሰኛለሁ አለ። ኢየሱስ ይሁን። ዛሬ የሚገለጥላችሁ የሚበራላችሁ የክርስቶስ ወንጌል ሃሌሉያ፣ የጸጋ ወንጌል በተወራ ሃሌሉያ፣ ጳውሎስ ወደ መደሰት ህይወት ውስጥ ሽፍት ታረጋላችሁ። ጸጋው አንዱ ህይወታችሁ ላይ የሚያደርገው ነገር ይሄ ነው። ለሰው የሚከብድ ለሰው መቀበል የሚከብድ ነገር
እናንተ እያለፋችሁበት የጸጋውን አቅም ኃይል ታያላችሁ። ኢየሱስ ጌታ። እኔ ይሄ ነገር እውነት እንደሆነ በህይወቴ ውስጥ ተመልክቻለሁ። ባለፉት ዘመናት ወንጌልን በማገለግልበት ጊዜ ኦኬ፣ በወንጌል ምክንያት ከ13 ጊዜ በላይ ታስሬያለሁ። ኦኬ፣ በወንጌል ምክንያት ተርቤያለሁ፣ ተጠምቻለሁ። ይሄ ጳውሎስ የሚያወራው ነገር እውነት ነው። የእግዚአብሔርን ጸጋ ከተረዳችሁ ብቻ ማለት ነው። ካልተረዳችሁ ግን ስታጉረመርሙና በቃ ከእግዚአብሔር ጋር ስትጣሉ በእግዚአብሔር ላይ ስታኮርፉ ትኖራላችሁ። ጥላችሁት እንዳትሄዱ የቀመሳችሁት ህይወት አለ፣ የያዛችሁት ነገር አለ፣ የነካችሁት ነገር አለ፣ ውስጣችሁ የሚመሰክርላችሁ ነገር አለ። ደግሞ ከሱ ጋር ደግሞ ያን እንደቀጥላለሁ እንዳትሉ ደግሞ ልክ እሳት ላይ ብረምጣድ ላይ እንደተጣደሰው አይነት ሰው ትሆናላችሁ ማለት። ስለዚህ በብሽታ በድንግርግር በድንግዝግዝ ውስጥ መሄድ ትጀምራላችሁ። ነገር ግን እሱ አስፈላጊ አይደለም። ከእግዚአብሔር ጋር እየኖርኩኝ ኦኬ፣ ያ ሁሉ ቻሌንጅ ወደ ላይፍ የሚመጣ ከሆነ ያንን ኦቨርካም የማረግበትን ሚስጥር ከእግዚአብሔር ጠይቃለሁ። ጳውሎስ ሲጠይቅ የተባለው ነገር ለሁላችን የሚሰራ ነው ማለት ነው። ክብር ለኢየሱስ ይሁን። ምን አለ ጳውሎስ? ስለዚህ በድካም በስድብ በመከራ በስደትና በጭንቀት ደስ የምሰኘው ለዚህ ነው፣ በስደክም ያን ጊዜ ብርቱ ነኝና። ምን ማለት ነው? የእግዚአብሔር ፉል ኦፍ ግሬስ በህይወታችሁ ላይ አፒር ያደርጋል። እውነት ነው። በእግዚአብሔር ጸጋ እንደማገለግል ካልተረዳው ከኔ ከሆነ ነገር እንደማደርግ ምረዳ ከሆነ ይሰማል። የማልፍበት የህይወት መንገድ በህይወቴ ላይ የሚያመጣቸውን እነኛን ከባባድ ነገሮች ኦኬ በጸጋው አማካኝነት ካልተረዳው ልደሰት አልችልም። ጴጥሮስ ነው ያዕቆብ ሲጽፍ እንደዚህ ይላል፣ በመከራ ውስጥ ያለ ሰው ካለ አለ እሱ ይጸልያል። ከዛስ ደግሞ ደስ የተሰኘ ሰው ካለ እሱ ደግሞ ይዘምራል። ኢየሱስ ጌታ ነው። ስለዚህ ጳውሎስ በእግዚአብሔር ፊት ሲጸልይ እግዚአብሔር የሰጠው አንድ መልስ ብቻ ነው። ምን አለው? ጸጋዬ ይበቃሃል፣ sufficient grace። አሁን ይሄ ጸጋ ምን ያደርጋል የሚለው ነው በደንብ እንድንማር ምፈልገው። የጳውሎስን ክፍል ሐሳብ ሙሉ ክፍሉን ጨርሳችሁ ብታነቡ እነዛ ቅድም ያወራውላችሁን መገረፉን፣ የመርከብ አደጋ መድረሱን፣ በእስር ቤት ማሳለፉን፣ በድንጋይ መወገሩን፣ እነዚህን ሁሉ ነገሮች ዴሊ ላይፉ እንደሆኑ የተናገረበት ክፍል ነውና እሱን እናንተ ሄዳችሁ በዛ ተመልከቱ። ኦኬ። ነገር ግን እኔ sufficient grace የሚለው ጸጋዬ ይበቃል ብሎ እግዚአብሔር የተናገረው እሱ ጸጋ ምንድን ነው የሚያደርገው በእኛ ህይወት ውስጥ፣ በአማኝ ህይወት ውስጥ፣ በዚህ በመከራ ቻሌንጅ ውስጥ ለምታልፉ ሰዎች የዚህ ጸጋ ምስጢር መረዳት ያስፈልጋቸዋል። ልክ ስትረዱ ወደ ሙሉ ደስታ መግባት ትጀምራላችሁ። በምታልፉት ነገር ላይ ሳይሆን ፎከስ የምታደርጉት በተለቀቀላችሁ ጸጋ ላይ ፎከስ ማድረግ ትጀምራላችሁ። ምን ማለት ነው? የእይታ ለውጥ ማድረግ ትጀምራላችሁ። ክብር ለኢየሱስ ይሁን። እንግዲህ እዚህ ውስጥ ያላችሁ ሰዎች እርግጠኛው የምናገራችሁ በጣም ቻሌንጅ ውስጥ እያለፈ ያልሆነ ሰው እዚህ ውስጥ የለም። ሁላችሁም እዚህ ውስጥ ያላችሁ ሰዎች ይብዛ ሚነስም መጠኑ ይጨምር ይቀንስም ግን በቻሌንጅ ውስጥ በመከራ ውስጥ እያለፋችሁ ያላችሁ ሰዎች አላችሁ። ለምን? ምክንያቱም በእናንተ ውስጥ የእግዚአብሔር ሐሳብ አለ፣ የእግዚአብሔር አጀንዳ አለ። መጽሐፍ እንደሚናገር በክርስቶስ ውስጥ ያለ ሐሳብ እንደዚሁ በእናንተ ይሁን ተብሎ እንደተጻፈ በፊልጵስዩስ ምዕራፍ 2 ቁጥር 2 ላይ ሄዳችሁ ስታነቡት የምታገኙት ቃል ነው። ከዚህ የተነሳ ከዚህ እውነት የተነሳ ማለት ነው በእናንተ ውስጥ ሰማይ አለ ማለት ነው። ስለዚህ ሰማይ በእናንተ ውስጥ ስላለ ይሄንን የእግዚአብሔርን ሐሳብ የሚቃወመው ደግሞ ሰይጣን የሚገዛበት ዓለም ላይ ስለምንኖር ኢየሱስ እንደተናገረ ማለት ነው። ሄዳችሁ ዮሐንስ ወንጌል ምዕራፍ 6 ላይ እንደምታገኙት ምን ይላል? በዚህ ምድር እናንተ ከዚህ ዓለም አይደላችሁ ማለት ኢየሱስ። ነገር ግን እናንተ በዚህ ስለምትኖሩ አብን እጠይቀዋለሁ። አብንም እጠይቀው ከዚህ ዓለም እንዲያስወጣችሁ ሳይሆን በዚህ ዓለም እያላችሁ እንዲጠብቃችሁ ነው። ኦኬ። በዚህ ምድር እያላችሁ ምን አለባችሁ? መከራ አለባችሁ። ይሁን እንጂ እኔ ግን ምን አድርጌዋለሁ? አሸንፌዋለሁ። አሁን ይሄ እኔ አሸንፌዋለሁ የተባለው የኢየሱስ ቃል ማለት እሱ ማለት ነው። ግሬስ ጸጋ ማለት እሱ ማለት ነው። ክራይስት ማለት ግሬስ ማለት ነው። ይሰማል? ይሄ ጸጋ ምን ያደርጋል ማለት ነው? እኔና እናንተ ይሄንን የምናልፍበት መንገድ ላይ
የሚገጥመንን እያንዳንዱ ለሰው የሚከብደው እኛ ግን ሱፐርናቹራሊ ኦቨርካም እንድናደርግ እንድናልፈው እንድንሻገረው የሚያደርገን የእግዚአብሔር ጸጋ ይባላል። እሱ ጸጋ የእግዚአብሔር ጸጋ በቂ የእግዚአብሔር ጸጋ ይባላል። ሰፊሸንት ግሬስ ይባላል ማለት ሃሌሉያ። ይሄ ጸጋ አንተንና እኔን አንቺን የሚያሻግረን ሱፐርናቹራሊ ነው። ለምን? ኢየሱስ አስቀድሞ ምን ብሏል? ጸልዮአል። እኔ ዓለምን አሸንፌዋለሁ። አያችሁ፣ የተሸነፈ ዓለም ነው ምን የሚያረጋችሁ? ፋይት የሚያረጋችሁ። እናንተ ደግሞ ምኖች ናችሁ? አሸናፊዎች ናችሁ። ይሁን እንጂ ግን በስጋ ውስጥ በመኖራችን ምክንያት እንደ ሰው የሚሰማን ስሜት አለ። ልክ ጳውሎስ በእግዚአብሔር ፊት ቀርቦ እባክህን ይህን መገለጥ ከኔ ላይ ውሰድና ከዛ ለኔ እረፍት ስጠኝ ሲል ኖ ጸጋዬ ይበቃሃል። ኦቨርካም ታደርጋለህ። መወገርን ኦቨርካም ታደርጋለህ። መታሰርን ኦቨርካም ታደርጋለህ። መገፋትን ኦቨርካም ታደርጋለህ። መራብን ኦቨርካም ታደርጋለህ። መሰደብን ኦቨርካም ታደርጋለህ። ማጣትን ኦቨርካም ትሻገረዋለህ። ማን? ይሄ ጸጋ ምን ያደርጋል? ያሻግራል። ሃሌሉያ። መርከቡ ሊናወጥ ይችላል፣ ግን አንተ አትሞትም። ለምን? ጸጋዬ ፕሮቴክት ያደርጋል። ሃሌሉያ። እስር ቤት ትወረወራለህ፣ ነገር ግን እስሩ በአንተ ላይ ምንም ነገር እንዳያደርግ ምን ያደርጋል? ጸጋዬ ይረዳል። ትገረፋለህ፣ ነገር ግን ምን ያደርጋል? ጸጋዬ ያንን ነገር ኦቨርካም እንድታደርግ ያደርጋል። ኦ ሃሌሉያ። ትሰደባለህ፣ ነገር ግን ጸጋዬ እንዳትዋረድ ያደርጋል። ሃሌሉያ። ኢየሱስ ጌታ ነው። ትራባለህ፣ ነገር ግን ጸጋዬ ምን እንዳትሞት ያደርጋል ማለት ነው። አያችሁ፣ ለሚወረወርባችሁ ነገር ምላሽ የምትሰጡት እናንተ ሳይሆን በእናንተ ያለው የሚሰራው የእግዚአብሔር ጸጋ ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይሄ ጸጋ ለጳውሎስ እንደረዳለት፣ ለጳውሎስ ትራንስፖርት እንደሆነለት፣ ለጳውሎስ ፍትህ እንደሆነለት ሲታሰር፣ ለጳውሎስ ልክ ሲገረፍ ሲደበደብ መድኃኒት ፈውስ እንደሆነለት። ኦ ሃሌሉያ። ምን ማለት ነው? በአጭሩ በየርክበት ስፍራ የኔን ጸጋ እየመነዘርክ መኖር ትችላለህ አለው። ስለዚህ ጳውሎስ ምን አደረገ? አግሪ ያደረገ። እሺ ያለ ኢየሱስ ጌታ። ከዚህ በኋላ እመካለው በመገረፌ፣ እመካለው በመሰደቤ፣ እመካለው በመራቤ፣ እመካለው በመታሰሬ እያለ ቀጠለ ማለት ነው። ዛሬ በጌታ በኢየሱስ ስም ከኢየሱስ ጋር መሆን ስለሚሻል፣ ከጌታ ጋር መሆን ስለሚሻል፣ ሃሌሉያ፣ ከጌታ ጋር መሆን ከሁሉ የሚሻል ነገር ስለሆነ ኢየሱስ ክርስቶስ ጌታ ከሁሉ የሚበልጥ የሚሻል ነገር ስለሆነ ዛሬ የጸጋውን ብርታት የሚመርጡ ሰዎች እዚህ ይታዩኛል። ሃሌሉያ። በዚህ ጸጋ የሚቀጥሉ፣ በዚህ ጸጋ ወደፊት የሚሄዱ፣ በዚህ ጸጋ ኦ ሃሌሉያ ይህንን ጸጋ እየመነዘሩ ከዘመን ወደ ዘመን የሚሻገሩ ሰዎች ሃሌሉያ በዚህ ውስጥ ይታዩኛል። ኢየሱስ ክርስቶስ ጌታ። ይሄ ጸጋ ይረዳችኋል። ዛሬ ለጸጋው ቃል ተላልፋችሁ ትሰጣላችሁ። በጸጋው ቃል በጌታ በኢየሱስ ስም ትሞላላችሁ። ሃሌሉያ። ይላችሁ ጸጋው በየትኛውም ሁኔታ ውስጥ የናንተ ወገን ነው። የእግዚአብሔር ጸጋ ለጳውሎስ የተነገረው ያ ሰፊሸንት ግሬስ ተብሎ የተነገረው እውነት ኦኬ፣ በኔና በእናንተ ዘመን ደግሞ ምን ያደርጋል? ይሰራል። ኢየሱስ ክርስቶስ ጌታ። በኔና በአንቺ ዘመን ምን ያደርጋል? ይሰራል፣ ያደርጋል። ኢየሱስ ክርስቶስ ጌታ። ስለዚህ ጳውሎስ ይሄንን ጸጋ እግዚአብሔር በነገረው ጊዜ ጳውሎስ ወዲያው ነው ከእግዚአብሔር ሐሳብ ጋር አግሪ ያደርገው። ለምን? ያውቀዋል የጸጋውን ብርታት፣ የጸጋውን ኃይል ያውቀዋል። እንዴት እየተደበደባችሁ ነገር ግን እናንተ አሸናፊ እንደምትሆኑ፣ እየተሰደባችሁ ግን እናንተ ግሎሪየስ እንደምትሆኑ፣ እየተራባችሁ ግን እናንተ ሞገሳም እንደምትሆኑ። ኦ ሃሌሉያ። ለምን? እኔና እናንተ ከዚህ ዓለም አይደለንም። ክብር ለኢየሱስ ይሁን። መጽሐፍ ሲናገር እሱ ባለጠጋ ሆኖ ስለኛ ድሃ ሆነ ብሎ ጳውሎስ በቆሮንቶስ መጽሐፍ በሁለተኛ ቆሮንቶስ ምዕራፍ 8 ላይ ይህንን ቃል ተናግሯል። አያችሁ ምን ማለት ነው? ያ የእግዚአብሔር ጸጋ ከኢየሱስ ጋር የተለዋወጥነው የህይወት አይነት በውስጡ ማለት ነው ሰዎች ሊረዱት ሊገነዘቡት የማይችል በጣም በውስጡ በቃ አንሜሪትድ የሆነ ፌቨር ኦኬ፣ የማይወሰድ ሞገስ በውስጡ ይዟል። ስለዚህ እኔና እናንተ አማኞች በዚህ ያለን ማለት ነው ከእግዚአብሔር በተካፈልነው ጸጋ የትኛውንም ነገር ኦቨርካም ማድረግ እንችላለን። የትኛውንም ነገር ኦቨርካም ማድረግ እንችላለን። ኢየሱስ ጌታ። ሰዎችን የሚበላ ሰዎችን የሚያጠፋ ነገር እኔና እናንተን አያጠፋንም። ለምን?
because of the sufficient grace የእግዚአብሔር በቂ ጸጋ በእኛ ውስጥ ስላለ ይሄ ጸጋ ምግብ መሆን ይችላል፣ ልብስ መሆን ይችላል፣ ጫማ መሆን ይችላል፣ ቤት መሆን ይችላል፣ ሁሉ ነገር ሰላም፣ ደስታ፣ እረፍት መሆን ይችላል። ጳውሎስ የዚህን ጸጋ ብርታት ስለተረዳ ነው ከእግዚአብሔር ጋር ምን ያደርገው አግሪ ያደርገው። የጳውሎስን መልእክቶች ሄዳችሁ ተመልከቱ። መልእክቶቹን ሲጨርስ ለአማኞች የመጨረሻ የሰላምታው መጨረሻ የሚለው ምንድነው? የእግዚአብሔር ፍቅር የመንፈስ ቅዱስ አንድነት ኦኬ ከሁላችሁ ጋር ይሁን፣ የእግዚአብሔር ጸጋ ከናንተ ጋር ይሁን ይላል። ሁሉ ጊዜ ሲዘጋ አማኞችን አገልግሎ ሲጸልይ ሲጨርስ ለእግዚአብሔር ጸጋ አሳልፌ ሰጥቻችኋለሁ ይላል የታመነ ስለሆነ። ስለዚህ ይሄ ጸጋ ለኔና ለናንተ አማኞች በህይወታችን የሚሰራ ጸጋ ነው። በዚህ ጸጋ የማታልፉት ነገር የለም። ስለዚህ እንደ ጳውሎስ የጸጋውን ብርታት መረዳት ነው የሚያስፈልገው። ምክንያቱም ይሄ ዓለም የኛ አይደለም። እኛ ለዚህ ዓለም እንግዶች ነን፣ ምጻተኞች ነን። ይሄ ዓለምም ለኛ ምንም ቦታ የለው። ኢየሱስ ጌታ። ይሄ ዓለም ለኔና ለናንተ ምን የለው ቦታ የለው። ስለዚህ ከዚህ ዓለም የሆነ ነገር ለማግኘት እንደዚህ እንደ ፍጥረታዊ ሰዎች መሯሯጥ አያስፈልገንም። ኢየሱስ ጌታ። ነገር ግን ከእግዚአብሔር ምን ጠይቀው ሁሉ ጊዜ ጸጋውን ነው። የጸጋውን ብርታት በህይወታችን እንዲበዛ አንድ ጸሎት ነው መጸለይ ያለብን። ጳውሎስ ለራሱ ሲጸልይ ካገኘው ነገር አንዱ ጸጋዬ ይበቃል ሲለው ጳውሎስ ወዲያው በዙሪያው በህይወቱ ፌስ ያረጋቸው ባሉት ነገሮች ሁሉ እመካለዋል፣ ኮምፕሌን አላረግም። ጸጋው ከነዚህ ነገሮች ሁሉ እኔን የሚያድነኝ ከሆነ እኔ ኦቨርካም እንዳረግ የሚረዳኝ ከሆነ አሁን በእነሱ ላይ ሳይሆን ፎከሴን የማረገው በጸጋው ላይ ነው። ዛሬ በጌታ በኢየሱስ ክርስቶስ ስም አሁን ከምታልፉበት ነገር አይናችሁን እያነሳችሁ ወደ ተለቀቀላችሁ የእግዚአብሔር ጸጋ ላይ አይናችሁን ታደርጋላችሁ። ሃሌሉያ! ወደ ጸጋው ዙፋን መቅረብ ትጀምራላችሁ። ወደ ጸጋው ኃይል በኢየሱስ ስም መቅረብ ይሆንላችኋል። ይላችሁ የእግዚአብሔር ጸጋ የተለቀቀልን ጸጋ ለማዳን ብቻ አይደለም ለመኖርም ጭምር ነው። እንደ ሰው ለመቀበል የሚከብደንን ለማለፍ የሚከብደንን መንገድ የሚያሳልፈን ጸጋው ራሱ ነው። በጸጋ ውስጥ የእግዚአብሔር ኃይል አለ። በጸጋ ውስጥ የእግዚአብሔር ብርታት አለ። ኦ ሃሌሉያ! ታንክ ዩ ጂሰስ። በጸጋ ውስጥ ምን አለ? የእግዚአብሔር ኃይል አለ። የእውነት እግዚአብሔር የራሱን ዓለም ወደኛ ዓለም የለቀቀው በጸጋ አማካኝነት። ቅድም ከዚህ በፊት ተናግሬያችኋለሁ። ጸጋ ማለት ለማይገባው ሰው የሚሰጥ ሰጪውን የሚያክል ነፃ ስጦታ ነው ብያችሁ። ያ የተሰጠው ጸጋ ፓኬጅ ነው። በውስጡ ሁሉም ነገር አለ። እግዚአብሔር ለጳውሎስ ያስረዳው ይሄንን። ይሄ አሁን አንተ በቃ ለመቀበል የከበደ ነገር እሱን የምታልፍበት ኃይል ስላጣ ነው አይደለም። አሁን ይሄንን ነገር ከኔ ላይ ውሰድ እያልክ ያለው ኖ እኔ ሰጪ ነኝ፣ ወሳጅ አይደለሁም። ኦኬ፣ ከዚህ በፊትም ነግሬያችኋለሁ። እግዚአብሔር ሰጪ ነው እንጂ ወሳጅ አይደለም። ስለዚህ ለጳውሎስ በቃ ይሄን ውሰድብኝ ሲል ኖ እኔ ሰጪ ነኝ፣ ወሳጅ አይደለም። ነገር ግን አለ ይሄንን አሁን የምትነግረኝን ሁሉ ኦቨርካም የምታደርግበት ጸጋዬ በቂ ነው። አንተ ጋር ጸጋዬ ይበቃል፣ ሌላ ነገር አትጠይቃል። ጳውሎስም ወዲያው የጸጋ ዓለም የበራለት ስለሆነ ከእግዚአብሔር ጋር አግሪ ያደርግ። አሁንም እኔና እናንተ እዚያ ያለን አማኞች ከጸጋው ጋር እንተባበራለን፣ ከጸጋው ጋር እንመሰክራለን፣ ከጸጋው ጋር እንተባበራለን። በጸጋው ሁሉ አቅራቦት በውስጡ አለ። ጸጋው ሁሉም ፓኬጅ የተሸከመ የእግዚአብሔር ነፃ ስጦታ። ክብር ለኢየሱስ። ስለዚህ ይህንን የጸጋውን ብርታት በደንብ አድርገን መረዳት ያስፈልገናል። ዮሐንስ ሲነግረን ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ምዕራፍ 1 ቁጥር 16 እሺ እንደዚህ ይላል፣ ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ተቀብለናል ይላል። ምን ይላል? ደግሞአለሁ፣ ከእርሱ ሙላት ሁላችን በጸጋ ላይ ጸጋ ተቀብለናል። ኢየሱስ ጌታ። ስለዚህ ይሄ ጸጋ ይኸውላችሁ በዚህ ምድር ላይ እያሸነፍን እየገዛን ኦቨርካም እያደረግን በዙሪያችን የሚመጡ ድምጾችን ዝም እያሰኘን የምንሄድበት የእግዚአብሔር ኃይል ነው። ጸጋ በደንብ ስሙኝ። ሰይጣን የተሸነፈበት በደንብ ስሙኝ። ሰይጣን የተሸነፈበት እኔና እናንተ ደግሞ የእግዚአብሔር ልጅ የሆንበት ግራውንዳችን ነው ማለት ነው። ይህንን ጸጋ ሁል ጊዜ ልናስብ ያስፈልጋል።
ጳውሎስ አንድም ቦታ ቅዱሳንን ጌታ ይባርካችሁ እንደዚህ ያለ የባረከበት ቦታ የለም። ጳውሎስ ቅዱሳንን ሲባርክ የሚባርከው ጸጋ ይብዛላችሁ ነው የሚላቸው። እኔና እናንተ የእግዚአብሔር ጸጋ በህይወታችን ላይ እንዲበዛ የእግዚአብሔር ጸጋ በእኔና በእናንተ ህይወት እንዲገለጥ ሃሌሉያ። ከጸለይን እንኳን ምን ጸልየው ስለ ጸጋው ብርታት ስለ ጸጋው ኃይል እንጸልያለን ማለት። ክብር ለኢየሱስ ይሁን። ስለዚህ ዮሐንስ ምን አለ? እኛ ሁላችን በጸጋ ላይ ጸጋ ምን አድርገናል? ተቀብለናል ይላል። ተቀብያለሁ ማለት አለ ማለት የሚረዳኝ ጸጋ አለ ማለት በድካሜም ጊዜ የሚያግዘኝ በብርታቴም ጊዜ የሚያግዘኝ በገጠሙኝ ማንኛውም እጥረቶች ውስጥ የሚያሳልፈኝ በሙላት የሚያሳልፈኝ የእግዚአብሔር ጸጋ ወደ ህይወቴ ይመጣል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ጸጋውን ተቀብያለሁ። ልደክም አልችልም፣ ልዝል አልችልም። ጸጋው ያበረታኝ። ጸጋው የኔ ወገን ነው። እግዚአብሔር አምኖኝ ጸጋውን ሰጥቶኛል። ስለዚህ በተለቀቀው ጸጋ መኖር ይችላል። በጸጋ ውስጥ የእግዚአብሔር አቅራቦት ተለቋል። የእግዚአብሔር ሞገስ unmerited favor የእግዚአብሔር የማይለወጥ የማይቀየር የእግዚአብሔር ሞገስ በጸጋ ውስጥ ተለቆልኛል። ሃሌሉያ። ታውቃላችሁ ጸጋ ማለት በግሪኩ ካሪስ የሚለውን ቃል ነው የሚናገር። ወደ 5 ቮካብላሪስ ነው የያዘው። አንደኛው unmerited favor ይላል። ሁለተኛው ሜርሲ ይላል። ሃሌሉያ። ካይንድ ማን ይላል። ኢየሱስ ጌታ ሃሌሉያ። ስለዚህ እኔና እናንተ ይሄንን እውነት ምን አድርገናል? ተካፍለን። ይሄ እውነት የኔና የናንተ ነው። እግዚአብሔር ለጳውሎስ የመለሰለት መልስ ለኛ ለአማኞች ለሁላችን የተመለሰ መልስ ነው። ጸጋዬ ይበቃሃል። ሃሌሉያ። ኦቨርካም ማድረግ ትችላል። ኢየሱስ ጌታ ትችላል። ትዳርን አታፍርስ ትችላለህ። ቢዝነስን አትዝጋ ትችላለህ። ይረዳሃል። ጸጋው ያግዛል። የጀመርከውን ነገር አታቋርጥ። ጸጋው ያግዛል። ጸጋዬ ይበቃሃል ብለዋል እግዚአብሔር። አትዝጊ። ኢየሱስ ጌታ። ፈውስ በጸጋ አማካይነት ተለቋል። አታጉረምርም። ፈውሱን ጥሪ። የእግዚአብሔር ጸጋ ለአንቺ ይሰራልሻል። የእግዚአብሔር ጸጋ ለአንተ ይሰራላል። ረሃዲያና ማሳታ ብራሃቲ ካኖስ ሶፕራኒያና ባሻባዳታ በጌታ በኢየሱስ ይሄ ጸጋ ሊረዳችሁ ሊያግዛችሁ ይችላል ተብሎ ተጽፏል። በጌታ በኢየሱስ በዚህ ጸጋ አሁን መሻገር ትጀምራላችሁ። ከተያዛችሁበት ነገር መውጣት ትጀምራላችሁ። በዚህ በቂ ነው በተባለው በዚህ ጸጋ እግዚአብሔር ባመነው በዚህ ጸጋ በኢየሱስም ተማምናችሁ ከምድረ በዳችሁ ትወጣላችሁ። በጌታ በኢየሱስ ይረዳችኋል። ጸጋዬ ይበቃል የተባለው ይሄ ትልቁ ሐዋርያ እኔና እናንተም እግዚአብሔር ዘሴም አንሳር እግዚአብሔር ተመሳሳይ መልስ ነው የሚሰጠን። ይረዳል እግዚአብሔር ጸጋ። ቶሎ ብለህ ለመክቸፍ አትሞክር። በቃ ለማቆም በቃ እንደዚህ ነው ብለህ ለማለት አትሞክር። የእግዚአብሔርን የጸጋውን ብርታት ተረዳ። ጸጋው ይረዳል፣ ያሻግራል፣ ወደ ተናገረ ያደርሳል። የስ ጸጋው ይረዳል። ጳውሎስ እኮ በእፉኝት ተነድፏል። ያልሞተው እኮ የእፉኝቱ መርስ ስለማይለው አይደል? ኦኬ። ነገር ግን መጽሐፍ ቅዱስ መርስ እንኳን ቢጠጡ አይጎዳቸውም የሚል ቃል ስላለ አስቀድሞ ስለተነገረ ኦኬ። ይሄ ሰው ብዙ ነገር ሆኗል፣ ግን የሆንኩትን ሁሉ የሆንኩት በጸጋው ነው አለ ኢየሱስ ክርስቶስ ጌታ። የሆንኩትን ሁሉ የሆንኩት በምንድን ነው አለ? በጸጋው ነው አለ። ይሄ ቃል በቃል ሄዳችሁ አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 10 ላይ ሄዳችሁ ታገኛላችሁ። የሆንኩትን ሁሉ የሆንኩት አለ በጸጋው ነው አለ ኢየሱስ ጌታ። ዛሬ በኢየሱስ ስም የሆንከውን ሁሉ የሆንከው በጸጋው ነው። ምትቀረው እዛ ነበረ የሚያስቀር። አውራቂሱ እዛ ነበር የሚያስቀር። እፉኝቱ እዛ ነበር የሚያስቀር። ላንተ የሚሆን ቦታ የለውም ይሄ ያለ። ነገር ግን በጸጋ ገዢነት በጸጋ አሸናፊነት እየገዛሽ እያሸነፍ ሃሌሉያ በጌታ በኢየሱስ ትቀጥላላችሁ። ለምን? ከእግዚአብሔር ከአባታችሁ ዘንድ በቂ ጸጋ ተለቋል። sufficient grace ሃሌሉያ። ኦቨርካም እያረክ ትቀጥላል። ኢየሱስ ጌታን እየገዛ ነው የምትቀጥል። እያሸነፍክ ነው የምትቀጥል። ትገፋለህ ግን አትወድቅም። ሃሌሉያ። ይገባዋል ግን አንተ ላይ ኢንቨስት ያደርጋሉ በመግፋት። ነገር ግን እነሱ ያሰቡት አይሆንም። አትወድቅም።
ጳውሎስ እንደዛ አለ። እንገፋለን ግን አንወድቅም። ሃሌሉያ። ስማችንን ያጠፋሉ አለ፣ ነገር ግን አለ የተጣልን አይደለንም። ኢየሱስ ክርስቶስ ጌታ። ሂድና የጳውሎስን ሁለተኛ ቆሮንቶስ መጽሐፍ 6 ላይ ሄዳም ይሄን ነው የሚናገር። ይገፉናል አንወድቅም። ኢየሱስ ክርስቶስ ጌታ። እንዳትወድቅ የሚያደርግ የእግዚአብሔር እጅ ይደግፋል። የእግዚአብሔር እጅ ይደግፋል። የእግዚአብሔር ጸጋ ይደግፋል። ኢየሱስ ክርስቶስ ጌታ። ሃሌሉያ። ስለዚህ አትወድቁም። ኢየሱስ ክርስቶስ አትወድቁም ነው የምላችሁ። ጌታ ምስክሬ አትወድቂም። ለምን? ቢኮዝ ኦፍ የእግዚአብሔር ሃሌሉያ በቂ ጸጋ ተለቋል። ለእናንተ አቅራቦት ነው። የኃይል አቅራቦት፣ የሞገስ አቅራቦታችሁ ነው። የምህረት አቅራቦታችሁ ነው። የመሻገር አቅራቦታችሁ ነው። የእግዚአብሔር ኃይል ነው። ለማዳን ነው የተባለው የእግዚአብሔር ጸጋ በጌታ በኢየሱስ ስም አሁን በምትሰሙት በእናንተ ይሰራል የእግዚአብሔር ጸጋ። ሃሌሉያ። ኢየሱስ ጌታ። ስለዚህ ይሄ ጸጋ ይበቃል የተባለውን ጸጋ እኔና እናንተ ምን አርገናል? ተቀብለን። እኛ ሁላችን አይደለ በጸጋ ላይ ጸጋ ምን አርገናል? ተቀብለናል ብሎ ዮሐንስ ነግሮናል። ስለዚህ እንደተቀበለ ሰው ሁኑ፣ እንዳልተቀበለ ሰው አትሁን። ጸጋው ባንተ ላይ አለ፣ ጸጋው ባንቺ ላይ አለ። አሁን እንዲሰራ ለጸጋው ራስን አሳልፈህ ስጥ። ጳውሎስ እንደዚህ አለ፣ ለጸጋው ቃል አደራ አሳልፌ ሰጠዋቸዋለሁ። ሐዋርያት ሥራ ምዕራፍ 15 ቁጥር 40 ላይ ሄዳችሁ ስትመለከቱ ምን ይላል? ለጸጋው ቃል አደራ አሳልፌ ሰጠዋቸዋለሁ። ለሰው አይደለም አደራ መሰጣቸዋል፣ ለነከሌ አይደለም መሰጣቸዋል፣ ለታመነ አለ ለሚያሻግራችሁ በመርከብ አደጋ እንዳትሞቱ፣ በእፉኝት እንዳትሞቱ፣ ተገርፋችሁ ተወግራችሁ እንዳትሞቱ። በእስር ቤት በቀዝቃዛ በረዶ በሰራ እስር ቤቱ ሲጣል ጳውሎስ ያልሞተው ከጸጋው የተነሳ። ሌሎች ይሞታሉ። የበረዶ የሚሰራ እስር ቤት ማለት ለፊልጵስዩስ ሲጽፍ እንደዛ ነው። እዛ በረዶ እስር ቤት ውስጥ ሆኖ ግን የእግዚአብሔር ጸጋ አያችሁ። በቃ ማለት ሚስጥሩን ሁሉ ለማወቅ ይከብዳቸዋል። ነገር ግን ጳውሎስ እግዚአብሔር ሚስጥሩን ነገረው። ነው ጸጋዬ ይበቃል፣ በዚህ ጸጋ ኦቨርካም ታረጋለህ። ኢየሱስ ክርስቶስ ጌታ። ስለዚህ ይሄ ጸጋ ሊረዳ ስለሚችል ስለሚያግዝ በዚህ ጸጋዬ ላይ ተደገፈ። በጌታ በኢየሱስ ስም እስቲ በጸጋው እደገፋለሁ በሉ። በጸጋው እደገፋለሁ ብላችሁ ጻፉልኝ። ኢየሱስ ክርስቶስ ጌታ። በዚህ ጸጋ እደገፋለሁ ብላችሁ ጻፉልኝ። የእውነት ነው ብላችሁ ሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 43 ላይ ሄዳችሁ ብትመለከቱ ለጸጋው ቃል ለእግዚአብሔር ጸጋ አደራ ሰጣችኋለሁ። ሐዋርያት ሥራ ላይ ባይዘዌ ጳውሎስ ቅዱሳንን ሲለያቸው ወደ ሌላ ቦታ ሲሄድ ለአገልግሎት ለጸጋው ቃል ሰጥቼ ነው መሄደው ነው የሚላቸው። ለሰው አይሰጣቸው፣ ለከሌ ሰጥቻቸዋለሁ አይል። በጌታ በኢየሱስ ስም ለጸጋው ቃል ምን አድርጌ አሳልፌ ሰጥቻቸዋለሁ ብሎ ነው የሚሄደው እና ጸጋውም የታመነ ነው። ይጠብቃቸዋል፣ ይጋርዳቸዋል፣ ይሸፍናቸዋል። ኢየሱስ ክርስቶስ ጌታ። ስለዚህ ዛሬ በእግዚአብሔር ጸጋ የተጋረዳችሁበትን ሚስጥር የምትረዱበት ምሽታችሁ ነው። ከዚህ በኋላ በጌታ በኢየሱስ ስም በእግዚአብሔር ጸጋ በእግዚአብሔር ሞገስ መሻገር ይሆንላችሁ፣ መሄድ ይሆንላችኋል። በኢየሱስ ክርስቶስ ስም ጸጋው እናንተን እንደሚረዳችሁ መረዳት ትጀምራላችሁ። ለዚህ ነው ጳውሎስ በገላትያ መጽሐፍ ምዕራፍ 2 ቁጥር 21 ላይ 22 ላይ ሄዳችሁ ስታነቡ እንደዚህ የሚል ቃል ታገኛላችሁ። የክርስቶስን ጸጋ አላቃልልም ይላል። አላቃልልም ማለት እንደ ሲምፕል ነገር አላየውም ማለት ለኔ እንደ ሜጀር ኢሹ ነው አለ። በኔ ህይወት ላይ ይሰራል አለ። ቴንክ ዩ ጌታ ይባርክ፣ ተባርካል። አሁንም ለእግዚአብሔር ያጸናችሁ ዘንድ ኦኬ በቅዱሳኑን ሁሉ መካከል ርስት ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። አያችሁ፣ የእግዚአብሔር ጸጋ ርስት ይሰጣችኋል። ኢየሱስ ጌታ። ሃሌሉያ። ርስት ማለት ምን ማለት እንደሆነ ታውቃላችሁ? የሆነ ባትል ፊልድ ውስጥ የማሸነፍ ኃይል ይሰጣችኋል። ያ የእናንተ ርስታችሁ ነው። ማሸነፍ ድል መንሳት የእናንተ ርስታችሁ፣ መባረክ የእናንተ ርስታችሁ ነው። ሃሌሉያ። ነገር ግን የዚህ ዓለም ኦኬ የጨለማው ዓለም ፋይት ስለሚያደርጋችሁ ፋይት አደርጋችሁ የምትወስዱት ስለሆነ
የኃይል ሚዛኑ ወደ እናንተ እንዲሆን ጸጋው ከናንተ ጋር ሆኖ ምን ያረጋችኋል? ያግዛችኋል፣ ይረዳችኋል። በመከራ ውስጥ የምታልፉ ወንድሞቼና እህቶቼ ይሄ ጸጋ የናንተ ወገን ነው፣ ይረዳችኋል። ሃሌሉያ። ስለዚህ ጳውሎስ ለጸጋው ቃል አሳልፌ ሰጥቻችኋለሁ ይላል። ክብር ለኢየሱስ ይሁን። ዛሬ እኔም በጌታ በኢየሱስ ስም ለጸጋው ቃል አሳልፌ ሰጠው በናዝሬቱ በኢየሱስ ክርስቶስ። በጸጋ ላይ ጸጋ ተቀብለናል ብሎ የእግዚአብሔር ቃል ይናገራል። ሮሜ ምዕራፍ 5 ላይ ያለውን ቃል እንሄዳለን። ሮሜ ምዕራፍ 5 ቁጥር 15 ላይ በጣም የሚደንቀኝን ቃል ከዚህ በፊትም ሳወራችሁ ሰምታችሁኝ ይሆናል። ነገር ግን ይሄንን በጸጋ ፖርሽን የምናወራው ስለሆነ እንድትሰሙ ይፈልጋሉ። ይሄ ክፍል እንዳለ የሚያወራው ስለ ጸጋና ስለ ሕግ ነው የሚያወራው እና እንደዚህ ይላል ቁጥር 15 ላይ ነገር ግን ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋና በአንድ ሰው ይኸውም በክርስቶስ ኢየሱስ የመጣው ስጦታ ለብዙዎች እንዴት አብልጦ አይትረፈረፍም ይላል። ምኑ? ጸጋው ምን ያደርጋል? መትረፍረፍ አለው ውስጡ። ረምሱም ኦቨርፍሎ አለው። ለዚህ ነው እግዚአብሔር ሰፊሸንት ነው ያለው። ማይ ግሬስ ኢዝ ኢነፍ አለው። ማይ ግሬስ ኢዝ ሰፊሸንት አለው። አይገርምም? እግዚአብሔር ምን አይነት ምስጢር ነው የነገረው? ይሄ የሰጠው ጸጋ አለ በቂ ነው አለ። ሌላ ምንም አልጨምርልም አለ። በዚህ ጸጋ አለ ኦቨርካም እያረክ ድል እየነሳ ትኖራለህ። ሃሌሉያ። በሄድክበት ሁሉ የመነጋገሪያ ርዕስ ትሆናለህ። አቴንሽን ትሆናለህ። ከተማ ነው የሚሰማ ነው። ኦ ሃሌሉያ። ከዚህ ጸጋ የተነሳ ነገስታት አንተን ሊሰሙ ይፈልጋሉ አለ። ሃሌሉያ። ይሄን ምትደበደበውን፣ ምትመታውን፣ ምትሰደበውን እሱ ላይ ፎከስ አታድርጋለህ። ግሬስ ላይ ፎከስ አድርጋለህ። ድል የሚሰጥ ሃሌሉያ፣ ድል የሚሰጥ ይሄ ጸጋ ነው። ሃሌሉያ። ኢየሱስ ጌታ። ይኸውልህ የሰደበው ሰውዬ እያለ የተሰደብከው ሰውዬ ትደሰታለህ። የሰደበው ነው እኮ መደሰት ያለበት። በዚህኛው ዓለም ካያቸው የተሰደበው ደግሞ ማልቀስ አለበት፣ መናደድ አለበት። ነገር ግን ጸጋው ሪቨርስ እንዲሰራ ነው የሚያደርገው። ሃሌሉያ። ስትሰደቡ ደስ እንዲላችሁ ያደርጋል። ስትገፉ አቤት ደስ ሲል እንድትሆኑ፣ ስትታሰሩ እንዴት ደስ እንደ ሃሌሉያ ዋው ቴንክ ዩ ትላለህ። ለምን? ይሄን ሁሉ የሚያደርገው ማን ነው? ጸጋው። ጸጋው ባይዘው ኮምፎርት ነው። ኮምፎርት ማለት ምን ማለት ነው? ለምሳሌ አንድ ሰው በኮብልስቶን እየተወገረ ማለት ሁለት ሶስት ሰዎች ድንጋይ ይወረውሩበታል። ብዙ ሰው እያንዳንዱ ድንጋይ እየመጣ ያረፈበት። የሚገርማችሁ ግን ልክ ያ ድንጋይ መጥቶ የጳውሎስን ሰውነት ሲነካ በስፖንጅ እንደተመታ እንዲሰማው ነው የሚያደርገው። የጸጋው ምስጢር ነው። አይሞትም እንዴ ብለው እኮ እንደውም ጎትተው ከከተማ ወጥተው ጣሉ። እሱ ግን እነሱ ጥለው ሲሄዱ እሱ ተነስቶ ሌላ ከተማ ወንጌል ሊሰብክ ሄደ። ፊሊፕ ማን ነው ከላቲያ ሄዶ የሰበከው እንደዛ። አያችሁ፣ አንድም ቦታ ደብድበውኝ የተደበደብኩበት ቦታ ተፈንክቼ እንደዚህ አስሬ እንደዚህ ታክሜ እንደዚህ ሆኜ ተነስቼ ብሎ ጳውሎስ የጻፈበት የለም። በቃ ተነስቶ ይሰብክ። መርከብ ተሰባብሮ ነበረ፣ ሞተናል ጠፍተናል አለን። በስብርባሪ ተሻገረ። ከዛስ እፉኝት ነደፍ። ከዛስ አራከፍኩና ከዛስ ሰዎች ተነሱና ደግሞ አረ ይሄ አማልክት ነው ብለው ልብሳቸውን እንትን ብለው መስዋዕት ሊያቀርቡ ሲመጡ ደግሞ ኖ ጳውሎስ እኛ ሰው ነን። አያችሁ፣ ሰውየው ሱፐርናቹራሊ ነው የሄደው። ባይዘው አምላክ ነው ብለው ለጳውሎስ መስዋዕት ሊሰው ሮጠዋል። የሰደቡት ሰዎች ሁሉም ነገር ተፈራርቆበታል። ይሄን ሁሉ ግን ኮንሲስተንሲ እንዲጠብቅ ያደረገው የጸጋው ብርታት። ይሄ ጸጋ እኔንና እናንተን ሊረዳን ይችላል። ወደ ሰው ከምታዩ ወደ ጸጋው ዙፋን ተመለሱ። ኢየሱስ ክርስቶስ ጌታ ነው። ይሄንን ጸጋ ተረድተን ነው ከእግዚአብሔር ጋር መኖር ያለብን። ክብር ለኢየሱስ ይሁን። ስለዚህ ይሄ ጸጋ እንዴት የበለጠ አይትረፈረፍም፣ ስጦታው ለብዙዎች እንዴት አብልጦ አይትረፈረፍም። ቁጥር 17 እንደዚህ ነው፣ በአንድ ሰው መተላለፍ ምክንያት ሞት በዚህ በኩል የነገሰ ከሆነ የእግዚአብሔርን የተትረፈረፈ ጸጋ ምን ያረገ ጸጋ? የተትረፈረፈ ጸጋ። ሃሌሉያ። የተትረፈረፈ ጸጋ ማለት more than enough ማለት ሃሌሉያ። ይሄ ጸጋ በእኔና በእናንተ ላይ አለ።
ይሄንን የጸጋውን ብርታት ተረድተን የጸሎታችን ፒን ማድረግ አለብን። ፒን ማለት ምን ማለት ነው? በቃ ሁል ጊዜ ጸሎታችን እዛ ላይ ብቻ ማለት ይሄንን ብቻ ጸጋ 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 ከዚህ ውጪ ሌላ ነገር ግሬስ 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 ካሪስ ካሪስ ኢየሱስ ጌታ። ጳውሎስ መልእክቱ ላይ ሄዳችሁ ብታው ጸጋ ጸጋ ብቻ ነው መልእክቱ። አንዳንድ ሰዎች ደግሞ ምንድነው ጸጋ ጸጋ ይላሉ ስላልበራላቸው ስለማያውቁ በጸጋ ውስጥ ያለውን ሁለንተናዊ አቅራቦት ስላልተረዱ በቃ እነሱ በሲንግል ነው የለመዱት። አንተ ግን ፓኬጅ ነው መጠየቅ ያለብህ። እግዚአብሔር ጋር ስትመጣ ፓኬጅ ጠይቅ። ዝም ብለህ በሲንግል ይሄ እያልክ አትጠይቅ። በቃ ጸጋዬ በቃል አለው ጳውሎስ ተነስቶ ቀጠለ የጸጋውን ሚስጥር ስለሚያውቅ። ስለዚህ ይሄ ጸጋ ክብር ለኢየሱስ ይሁን ለኔና ለእናንተ የሚሰራ ጸጋ ስለሆነ በዚህ የጸጋ ብርታት ወደፊት መራመድ ስላለም ኢየሱስ ጌታ የጸጋ የእግዚአብሔርን የተትረፈረፈ ጸጋና የጽድቅ ስጦታ የተቀበሉት በአንዱ በኢየሱስ ክርስቶስ በኩል እንዴት አብልጠው በህይወት አይነክሱም ይላል። አያችሁ የህይወት ንግስና የሚሰጥህ ምንድነው? ጸጋው ነው። ጸጋው ልብስ መሆን ይችላል፣ ቅድም ብያለሁ። ዳቦ መሆን ይችላል፣ ጫማ መሆን ይችላል። በዚህ ምድር ላይ የሚያስፈልግ ነገር ሁሉ መሆን ይችላል። እግዚአብሔር እኮ የእስራኤልን ልጆች በዛ በመጀመሪያው ኪዳን ውስጥ ሲመራቸው በጸጋ ነው የመራቸው። ምን ማለት እንደሆነ ታውቃለህ? አልዘሩም፣ አያጭዱም፣ ምን አያረጉም፣ ግን ሁሌ ይበላል። 40 ዓመት ሙሉ ልብሳቸው አያልቅም፣ ጫማቸው አያልቅም። ለምን አላረሱም ብለህ እንዳትጠይቀኝ። በእግዚአብሔር ዓለም ማረስ ስለሌለ። ክብር ለኢየሱስ። ማረስ የመጣው ከውድቀት በኋላ ይሰማ። ስለዚህ በእግዚአብሔር ፌቨር በእግዚአብሔር ሞገስ መኖር የሚባለውን ነገር ተለማመን። ጸጋ ውስጥ እሱ ስላለ ሃሌሉያ። የእግዚአብሔርን ጸጋ ጠይቁ። ጸጋው በህይወታችሁ መልቲፕላይ እንዲያደርግ እንዲበዛ እንደ ጳውሎስ መጠየቅ። ኢየሱስ ጌታ። ደግሞ መጽሐፍ በዕብራውያን ምዕራፍ 4 ቁጥር 16 ላይ አይደለ ወደ ጸጋው ዙፋን ምን አድርጉ? በእምነት ቀረቡ፣ ሊረዳችሁ የሚችል ጸጋ ይላል። ሄዳችሁ አንብቡ በዛ ስፍራ ዕብራውያን ምዕራፍ 4 ቁጥር 16 ሊረዳችሁ የሚችል ጸጋ የት አለ? በእግዚአብሔር ዙፋን ፊት። ሃሌሉያ። እኔና እናንተ ደግሞ ወደ እግዚአብሔር መቅረብ እንችላለን ተብሎ ተጽፏል ማለት። ክብር ለኢየሱስ ይሁን። ስለዚህ ይሄንን ጸጋ ሁልጊዜ ምን ማድረግ አለብን? በእግዚአብሔር ፊት አፕሪሺየት ማድረግ ያስፈልጋል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ጳውሎስ ለጢሞቴዎስ ሲመክረው ምንድን ነው? አንተ ግን በጌታ ጸጋ መንበር በርታ። በማጸጋ በእግዚአብሔር ጸጋ፣ በሌላ ነገር የሆነ በማነቃቂያ በሆነ ምናምን ነገር ኖ፣ እንደሱ አይደለም። በእግዚአብሔር ጸጋ ምን ማድረግ? መበርታት። በርታ ብሎ ይነግረዋል። ስለዚህ ጸጋው የማበርታት አቅም አለ። የደከማችሁ ሰዎች አላችሁ። ጳውሎስም አለ እኮ በድካሜ እመካለሁ። እግዚአብሔር ምን ስላለው? እንደውም ኃይሌ በአንተ የሚገለጠው አለ አንተ ስትደክም። እኔ በቃኝ አልችልም አቃተኝ ስትል እኔ በአንተ ስር ስራ አንተ ራሱ ይሄ እኮ ከኔ አይደለም ብለህ ትገነዘባል። ግንዛቤ ታገኛለህ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እዚህ ውስጥ ያላችሁ ሰዎች እኔ ደክሜያለሁ፣ እኔ እዚህ ያለው የምትሉ ሰዎች አላችሁ፣ በጸጋው ዓለም ብርታት ትበረታላችሁ። ጸጋው ምን ያደርጋችኋል? ያበረታችኋል። ክብር ለኢየሱስ ይሁን። ስለዚህ ይህንን እውነት በዚህ መንገድ እናያለን። ቲቶ መጽሐፍ ምዕራፍ 2 ቁጥር 11 እና 12 ሄዳችሁ ብትመለከቱ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ብሎ ይናገራል። ይህም ጸጋ ዓለማዊ ምኞትን ክደን የተባረከውን ተስፋ እንድንጠባበቅ እግዚአብሔርን መምሰል ያስተምረናል ይላል እግዚአብሔር። ይሄ ግሬስ ምን ያደርገናል? ወደ ተለየ ሪቮሉሽን ውስጥ ያስገባናል። ይህንን ጸጋ መተማመን፣ ይህን ጸጋ መደገፍ በህይወታችን ላይ እንዲበዛ በእግዚአብሔር ፊት ምን ጸልያቸው ጸሎቶች፣ ስፔሻሊ የአዲስ ኪዳን ጸሎቶች በደምብ ስሙ። የአዲስ ኪዳን ጸሎት ከነዛ ከመጀመሪያው ኪዳን ጸሎት ይለያል። ይሄን በደንብ ማወቅ አለብን። ኦኬ። እንደ አሁን የአቤጽ ምናምን የያቤጽ ጸሎት ምናምን ብለ በአዲስ ኪዳን አማኝ ኮንቴክስት ውስጥ መጸለይ የለብም። ለምሳሌ እግዚአብሔር አባት ነው ለአንተ፣ ለያቤጽ ግን አባት አይደል። ኦኬ። አንተ የእግዚአብሔርን ጸጋ የእግዚአብሔርን ሙሉ ነገር ተካፍላል፣ ያቤጽ አልተካፈለም። ስለዚህ ስትጠይቅ የምትጠይቀውን ኮንቴክስት ማወቅ ያስፈልጋል።
ክብር ለኢየሱስ። ስለዚህ ጳውሎስ ምንድነው የዚህ የግሬስ ሪቮሉሽን የጸጋ አብዮት በህይወቱ ላይ እንዲገለጥ እግዚአብሔር ኮንፊርም አድርግ ጸጋዬ ይበቃል። ስለዚህ በዛ ጸጋ ጳውሎስ ተነስቶ እንዳገለገለ እስከ መጨረሻው ሰዓት ድረስ እንደቀጠለ እናያለን። ጳውሎስ በብዙ ሰው የተከዳ ነው። በውስጥ ፍርሃት በውጭ ፍርሃት ብሎ የተናገረበት ነው። እዛው ምዕራፍ 12 ሙሉን አንብቡ። ጳውሎስ በህይወቱ ላይ የሆነው ይሄ ሰው ነው ወይስ ሌላ አማልክት ነው እስከምትሉ ድረስ ብዙ ነገር ደርሶበታል። ያን ሁሉ ግን ኦቨርካም ያደረገው በዚህ በተገለጠለት ጸጋ ነው። ጸጋዬ ይበቃል። በጣም ለኔና ለናንተም ይሄ ጸጋ ዛሬ ይሰራል። ዛሬ በዚህ ጸጋ ዛሬ ጸጋ መመላለስ እንችላለን። በእግዚአብሔር ጸጋ ላይ መደገፍ። በደንብ ስሙ። የጸጋው ጥገኛ መሆናችሁን ለራሳችሁ ደጋግማችሁ ተናገሩ። ምን ማለት ነው የጸጋው ጥገኛ ማለት? ከጸጋው ካልሆነ በስተቀር እኔ በራሴ የሆንኩት ምንም ነገር የለም ብላችሁ ልክ ለጳውሎስ እንዳለ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ እንዳለ አሁን የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ነው እንዳለ እናንተም የያዛችሁትን ነገር ሁሉ ያስኩት በእግዚአብሔር ጸጋ ነው። አሁን የምትኖሩበት አገር የኖራችሁት በእግዚአብሔር ጸጋ፣ ቀኑን የተሻገራችሁት በእግዚአብሔር ጸጋ። እያንዳንዱን ነገር እውቅና ለጸጋው መስጠት ያስፈልጋል። ይሄ ከኔ አይደለም ከጸጋው ነው ብላችሁ በጸጋው ላይ የመደገፍ ልምምድ ላይፋችሁ ላይ ምን ማድረግ አለባችሁ? ሁል ጊዜ ዲክሌር ማድረግ አለባችሁ። ጳውሎስ እንደዛ ስለሚል የጸጋን ምስጢር በጣም መረዳት አለ። በደንብ ስሙ። እኛ የሆነውን ሁሉ የሆነው በእግዚአብሔር ጸጋ። ጻድቅ ነኝ፣ የእግዚአብሔር አይነት ጽድቅ ተካፍያለሁ። ቅዱስ ነኝ፣ የእግዚአብሔር አይነት ቅድስና ተካፍያለሁ። ኦኬ፣ አፍቃሪ ነኝ፣ የእግዚአብሔር አይነት ፍቅር ተካፍያለሁ። ስለዚህ በአዲስ ኪዳን የእግዚአብሔር የአዲስ ፍጥረት እውነታው ስትቆሙ የሆናችሁትን ሁሉ የሆናችሁት በምን አማካኝነት ነው? በጸጋው አማካኝነት። ስለዚህ የጸጋው ክብር ይመሰገን ዘንድ አይደለ? ጳውሎስ በኤፌሶን ምዕራፍ 1 ቁጥር 7 ላይ አይደል? የጸጋው ክብር ምን እንዲያደርግ ዘንድ ይመሰገን ዘንድ አይደለ? እንደዛ ይመሰገን ዘንድ ነው፣ ይመሰገን ነው ብሎ ጳውሎስ የተናገረበትን ክፍል እናያለን ማለት ነው። ስለዚህ የእግዚአብሔርን ጸጋ ተረድተን እግዚአብሔርን ምን ማድረግ አለብን? ማመስገን አለብን። አት ዘ ሴም ታይም ደግሞ የጸጋ አቅራቦት ወደ ህይወታችን እንዲመጣ ደግሞ በዕብራውያን ምዕራፍ 4 ቁጥር 16 ላይ እንደተጻፈልን ስንደክም ሊረዳ ሊደግፈን ወደሚችል ወደ ጸጋው ዙፋን በእምነት እንቅረብ ወይም ቀረቡ ብሎ ጳውሎስ የተናገረበትን ክፍል እናያለን። በአጠቃላይ ይሄ የጸጋ በቂነት ወይም ደግሞ ሰፊሸንት ግሬስ የተባለው ነገር ለኔና ለናንተ እህልዋችን ነው፣ ጤንነታችን ነው፣ ደግሞ ልናሳካው የፈለገውን ነገራችንን የምናገኝበት ዊዝደም የምናገኝበት ነው። ሁሉ ነገራችን ኦኬ ፌቨራችን ነው፣ በእግዚአብሔር ፊት ያገኘነው ሞገሳችን። ስለዚህ ይሄንን ጸጋ መረዳት በኑሯችን ውስጥ ዲሲፕሊን ሆነን እንድንኖር ያደርገናል። ክብር ለኢየሱስ ይሁን። ስለዚህ ይሄንን ቃል በደንብ ይዛችሁ ዕብራውያን ምዕራፍ 12 ላይ ያለችዋንና አንደኛ ጴጥሮስ ምዕራፍ 10 ላይ ያለውን ቃል ልንገራችሁና እጨርሳለሁ። እንደዚህ ይላል በጌታ በኢየሱስ ስም ዕብራውያን መጽሐፍ ምዕራፍ 12። ይሄ ቃል በጣም ወሳኝ ስለሆነ ይሄንን እንደ ዋርኒንግ ያለ ነገር ስለሆነ በደንብ እንድትይዙት እፈልጋለሁ። ጸጋው ኦኬ ወደ ጎን አድርጋችሁ ዝም ብላችሁ ያማረራችሁ የምትኖሩ ከሆነ መራራ ስር ይበቅል። ኦኬ ያ መራራ ስር ግራውንድ እንዳያገኝ የጸጋውን ብርታት ማወቅ፣ በጸጋው ለመኖር ራስን መስጠት። ክብር ለኢየሱስ ይሁን። ሃሌሉያ። ሌዋት ዌልካም ብያለሁ። ኢየሱስ ክርስቶስ ጌታ። እንደዚህ ይላል በጌታ በኢየሱስ ስም አነባለሁ። ከናንተ ማንም የእግዚአብሔር ጸጋ እንዳይጎድልበት ደግሞም መራራ ስር በቅሎ ችግር እንዳያስከትልና ብዙዎችን እንዳይበክል ተጠንቀቁ ብሎ የእግዚአብሔር ቃል ይናገራል። ምን ማለት ነው? በደምብ ስሙ። በእግዚአብሔር ቃል መኖር ያቆሙ ሰዎች በምሬት ውስጥ ይኖራሉ። አሁን ጳውሎስን ተመልከቱ። ያ ሁሉ ችግር ህይወት ውስጥ እየተፈጠረ በእግዚአብሔር ፊት ከማማረር ይልቅ እግዚአብሔርን እየጠየቀው ነበር። ኦኬ ይሄን ነገር በቃ ከኔ ላይ ውሰድና ለሌላ ሰው ስጥና እኔ ረፍት ላገኝበት ብሎ እያለ በእግዚአብሔር ፊት ሲል ጌታ ግን ምን አለው? ኖ ጸጋ ይበቃል ሲለው ወዲያው ጳውሎስ ምን አለ? በድካሜ በመሰደቤ በምን በዚህ ሁሉ ነገር ምን አደርጋለሁ እመካለሁ ብሎ ቴንኪው ወደ ቴንኪው ገባ። አንዳንድ ሰው ግን ይሄን ሲያልፍ ያ መከራ ያ ሲያልፍ ያ ቻሌንጅ ያ ሲያልፍ ለምን ስለሚያማርር ስለሚል ከየት ነው የሚስበው? ከዛኛው ዓለም ይስባል። ስለዚህ ላይፉ እንዳለ ምን የመራራ ስር በቃ እንዳለ ያበቅላል ማለት። ስለዚህ ላይፉ ሁሉ የምሬት ይሆናል ማለት። ነገር ግን ጸጋው ምን እንዳደረገ
እንዳይጎድል ማለት ጸጋውን ሁሌ ሜዲቴት ማድረግ አለ። ጸጋውን ሁሌ ማሰብ አለበት። ይሄ የሆንኩት በጸጋው አማካኝ እግዚአብሔር ያመሰግናል። አዲስ ሰው ወደ ህይወታችሁ ቢመጣ ስለዛ ሰው እግዚአብሔር ያመሰግናል። ሰዎች ፕሮሚስ ቢያደርጓችሁ ስለዛ ፕሮሚስ እግዚአብሔርን ማመስገን፣ በሰው ላይ አለመደገፍ፣ በነገሮች ላይ አለመደገፍ፣ በሁኔታዎች ላይ አለመደገፍ። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ምን አለ? የእግዚአብሔር ጸጋ እንዳይጎድልበት ይላል። የእግዚአብሔር ጸጋ እንዴት ነው የሚጎድለው ካላችሁ፣ በጸጋ ላይ ጸጋ ተቀብለናል ተሞልተናል ብለን ነግሬያችኋለሁ አይደል? ከእግዚአብሔር ጸጋ መጉደል ማለት ምን ማለት ነው? የእግዚአብሔር ጸጋ እየሰራ ያለውን ነገር እውቅናውን ለሌላ አካል ሰጥቶ ማለት ነው። ያንን ፎሎ ማድረግ ምን ያደርጋል? ከጸጋው ያጎላችኋል። ጸጋው ጎሎ ሳይሆን እናንተ ናችሁ ከጸጋው እየጎደላችሁ የምትሄዱት። ምን ማለት ነው? የሆነ ሰውዬ ሁሉን ነገር ሰርቶላችሁ ከዛ እናንተ ደግሞ ሌላ ሰው ማመስገን። ለምሳሌ ልንገራችሁ። የሆነ አንድ ሰው ባለቤቱ ታመመች እና በጣም በትልቅ ህመም ነው የታመመችው። ከዛ ወደ አንዲት እህት ጋር ይደውላል። ያው ማለት ለሱ ልጅ የምትሆን ነው ማለት እና ውጭ ሀገር ያለች ናት። ከዛ ሲነግራት ወዲያው እሷ ብሯን ገንዘቧን አንስታ ላከችው። ከዛ ሚስቱን አሳክሞ ሐኪም ቤት ወስዶ ምን ብሎ አሳክሞ በቃ ተሽሏት፣ ከዛ ብሩን ወደ ላከችው ቤተሰብ እናትና አባት ጋር መጥቶ ሚስቱን ሌላ ሰው እንዳሳከመለት እከሌ የሚባል ብሎ ሌላ ሰው ጠቅሶ ይነግረዋል ማለት ነው። ከዛ በኋላ እና ያንን ሰው እያመሰገነ ነው ለዚህ ቤተሰብ የሚናገር። ሌላ ሰው ገንዘቡን የላከው ሌላ ሰው እንደሆነ አድርጎ ቤተሰቤን አሳከመ ብሎ ለዚህ ቤተሰብ ያንን ሰው እያመሰገነ ይናገራል። ነገር ግን ገንዘቡን የላከው ማን ነው? የዚህ አሁን የሄዶ የሚመሰክርበት ቤተሰብ ልጅ ነው። ከዛ ያቺ ልጅ ደወለችና አቶ ከሌኮ ሚስታቸው ታማ ይሄን የሚያክል ገንዘብ ላኩላቸው እና ሚስታቸው እንዴት ነው ተሻለች ወይ አሳከሙ ወይ ብላ ጠየቀች ማለት። ከዛ እኚህ ቤተሰብ ለሷ ይነግራሉ። አረኛ ጋር እኮ መጥቶ የነገረን ሌላ ሰው ጠቅሶ ነው የነገረን እንደዚህ ያለን። አያችሁ ማን አዘነ? አንደኛ ይሄ ራሱ ቤተሰብ አዘነ፣ ሁለተኛ ልጅቷ አዘነች። ግን ልጅቷ ምን ቤተሰብ አዝነንባል ባንተ ብሎ ያንን ቤተሰብ አልተናገረም። እና ይሄንን ምስክርነት በአጋጣሚ እኔ ቁጭ ብዬ ሰማው ማለት ነው። ምን ልላችሁ ፈልጌ ነው? እግዚአብሔር አድርጎላችሁ የእግዚአብሔር ጸጋ አድርጎላችሁ እናንተ ግን ሌላውን ስታመሰግኑ ማለት ነው መጉደል ማለት ይሰማል። የጸጋውን ክብር ልታመሰግኑ ሲገባችሁ ክሬዲቱን ለሌላ ሰው ስትሰጡ፣ ኦኬ በቃ በእግዚአብሔር እንዳልተረዳ ሰው ስትሆኑ፣ እንዳልታገዘ ሰው ስትሆኑ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ከጸጋው እንዳትጎድሉ ማለት እንደዛ ማለት ነው እንጂ እግዚአብሔር አያጎላችሁ። በእግዚአብሔር በኩል አም ቬሪ ሹር። ነገር እናንተ ጸጋውን ካለመረዳት የተነሳ ግን ልትጎድሉ ትችላላችሁ። ለምን? ሜዲቴት የምታደርጉት ሌላ ነው፣ የምታስቡት ሌላ ነው፣ ኮንፌስ የምታደርጉት ሌላ ነው። ስለዚህ እየጎደላችሁ ነው የምትሄዱት ማለት እየራቃችሁ ነው የምትሄዱት። ከዛስ የዛ ዓለም ስር ደግሞ በእናንተው ስር እየሰደደ ከዛ ያ ስር መራራ ስር ተብሎ በእግዚአብሔር ቃል ተጽፏል። እዚህ ውስጥ እንዳትገቡ ምን አድርጉ? ጸጋውን ሁልጊዜ ሪኮግናይዝ አድርጉ። የሆንኩትን ሁሉ የሆንኩት በጸጋው ነው። ኢየሱስ ጌታ ነው። ሚስት ካገባችሁ በጸጋው ነው ያገባሁት። ሃሌሉያ። የተሻለ ስራ ካገኛችሁት በጸጋው ነው በሉት። ኢየሱስ ጌታ ነው። ለምን? የእግዚአብሔር ጸጋ የማያረጋችሁ ነገር የለም። ባይዘው የእግዚአብሔርን ጸጋ መመንዘር ትችላላችሁ። ይሄን ታውቃላችሁ? እየሰማችሁ እኔ ናይሮቢ ላይ የምኖረው አሁን እዚህ የምኖረው ኑሮ ማለት እግዚአብሔር ምስክሬ ነው የምኖረው በጸጋው ነው። ሁሌ ለሚስቴ እላታለሁ እኛ እኮ የምንኖረው በግሬስ ነው። እንደውም ኬንያኖች ይጠይቁኛል አፖስትል እንዴት ነው? ያው በጣም ጎበዞች ናቸው፣ ፎሎ አፕ ያደርጋሉ ፋሚሊ እና ስንገናኝ ምን ይላሉ? አፖስትል እንዴት ነው ባለቤት ስራ ያዘች? ባለፈው ላይሰንስ እንዳልታደሰ ነግረህን ነበር። አልታደሰም እንደ ሀገር ለፎሬነርስ አሁን ላይ አያድሱም፣ ስለዚህ አልገባችም ወደ ስራ ሲል ታዲያ እንዴት እየኖርክ ነው ሲሉኝ by the grace of God ስላቸው ይስቃል። እውነቴን ነው፣ እኔ የምሬን ለሰዓቱ መልስ ለመስጠት ሳይሆን የምሬን ነው። በእግዚአብሔር ጸጋ ነው። ሃሌሉያ። ይኸውላችሁ በጸጋው የምትደገፉ ከሆነ ማለት ነው እግዚአብሔር ምስክሬ ነው ጭራ አይደለም ያደርጋችሁ፣ ራስ ያደርጋችሁ። በቃ ለምን? የእግዚአብሔር ጸጋ እናንተን እንዴት ማኖር እንዳለበት ያውቃል ከናንተ በላይ።
እናንተ እንዴት በምን መኖር እንዳለባችሁ ከናንተ በላይ የተሰጠን ጸጋ ያውቃል። እኛ ኤክሰስ መኖር እንፈልጋለን። ለምሳሌ ማለት በቃ ኤክሰስ ነገር መኖር እንፈልጋለን። ስለ ነገ እናስባለን፣ እንጨነቃለን ምናምን። በቃ ጸጋው ግን ምን ያደርጋል? ስለ ዛሬ እያሰበ ነው የሚያኖረን። በቃ ዛሬ ማግኘት ያለብኝን እንደዛ እያሰብኩ ነው የሚነግረኝ። ክብር ለኢየሱስ ይሁን። ስለዚህ እዚህ ውስጥ ያላችሁ ወንድሞቼና እህቶቼ በተለያየ መከራ ውስጥ የምታልፉ በተለያየ ቻሌንጅ ውስጥ እያለፋችሁ ያላችሁ ካላችሁ ዛሬ ሰበር የሆነ መልእክት አለ። ያ ሰበር መልእክት ምንድነው? ጸጋዬ ይበቃል በለው ብሎኛል ጌታ። ጸጋዬ ይበቃሻል በላት ብሎኛል ጌታ። ስለዚህ በዚህ ጸጋ ላይ እንድትደገፉ፣ በዚህ ጸጋ ላይ እንድትመሰረቱ፣ ይህንን ጸጋ ሁልጊዜ አፕሪሺየት እንድታረጉ፣ በጸጋው ላይ ኮንሸስ እንድትሆኑ የጌታ መንፈስ እንደዛ ነው የሚናገረው። በነገራችን ላይ ይህንን ቃል እግዚአብሔር መልእክት አድርጎ ትንቢታዊ ድምፅ አድርጎ ነው የነገረኝ። ረምስሙ እንደ ትንቢት አድርጋችሁ እንዳትሰሙኝ ስለፈለግኩ ነው በትምህርት አድርጌ የመጣው። እግዚአብሔር እንዲህ በላቸዋል፣ ጸጋዬ ይበቃል። ጸጋዬ ይበቃል። ባይዘዌ በጸጋው ላይ የምትደገፉ ከሆነ የምትናገሩት ነገር ሁሉ በህይወታችሁ ላይ ይሆናል። ይህን እንድታምኑ ፈልጋል። የምትናገሩት ነገር አንዱም ሳይቀር በላይፋችሁ ላይ አፒር ያደርጋል። ግን በምን ተደግፋችሁ? በጸጋው ላይ ተደግፋችሁ እግዚአብሔር በክርስቶስ በሰራው ነገር ላይ ተደግፋችሁ ስትናገሩ የእግዚአብሔር ጸጋ ሃሌሉያ በእናንተ ህይወት ላይ አፒር ማድረግ ይጀምራል፣ መስራት ይጀምራል። ኢየሱስ ክርስቶስ ጌታ። የጸጋው ብርታት በእናንተ የህይወት ስርዓት ውስጥ መገለጥ ይጀምራል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ያለውን ቃል አንብብላችሁና ከዛ በኋላ ልጸልይላችሁ። ክብር ለኢየሱስ ይሁን። ሃሌሉያ ቴንክ ዩ ጂሰስ። በዚህ በእግዚአብሔር ጸጋ የሚወጡ ሰዎች አሉ። ለእናንተ ስለሚሰጥ ጸጋ ትንቢት የተናገሩ ነቢያት ስለዚህ ድነት ተግተው በጥንቃቄ ይመረምሩ ነበረ። በእነርሱ ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚገኘው ክብር አስቀድሞ በመናገር ያመለከታቸው ጊዜ መቼና እንዴት ሃሌሉያ እንዴት እንደሚፈጸም ይመረምሩ ነበር ይላል። ትንቢት የተናገሩ ሰው የብሉይ ኪዳን ሰዎች ማለት እኔና እናንተ አሁን የተካፈልነውን ጸጋ እንዴት እንደሚሰራ ይመረምራል። አንተ ግን አግኝተህ መመራመር አይደለም ምንም አታረግ